ከተጠበበው ሰዓት በዚህ ሰዓት እዛ እሱ በሚያገለግልበት ቦታ ላይ ፕሮግራም አለ ተመሳሳይ ሰዓት ላይ ማለት ነው። ግን የሆነ ሆኖ እኔ አንዴ መጣለው ብዬ ሄድለውና መጥቼ ረግጬ የሆነ ነገር ብዬ ሄዳለሁ ነው ያለው። ፕሮፌት ጆሲ ወዳለው እባክን ወደዚህ ነክ የእግዚአብሔር አብሮነት የእግዚአብሔር ኃይል ከናንተ ጋር ስላለ አምናለሁ። ደግሞ ይሄ ኃይል አንድን ሰው ያገኛል። የተቀመጣችሁት የትንሳኤው ኃይል ጉባኤ ውስጥ ነው ያላችሁት። የትንሳኤው ኃይል ደግሞ እንደዚህ ተብሎ ተጽፏል። በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጣል ተብሎ ተጽፏል። እኔ እናገራለሁ ለአንድ ሰው ሕይወት ባጣችሁበት የትኛውም የሕይወት ክፍላችሁ ውስጥ ሕይወትን እናገራለሁ። የትንሳኤውን ኃይል እናገራለሁ። የትንሳኤውን ጉልበት እናገራለሁ። በኢየሱስ ስም እናገራለሁ። እግዚአብሔር ለአንድ ሰው እንደዚህ ብሎኝ መጥቻለሁ። አንድ ሰው የሚቀበል ካለ እዚህ ጋር ቆሞ በዚህ ቃል ምስክርነት ይናገራል። በኢየሱስ ስም እናገራለሁ። ታሪካችሁ ለሰው ለሪፖርት እስከማይመች ድረስ እግዚአብሔር ይቀይረዋል። እግዚአብሔር ድንገት ሺፍት ያደርግላቸዋል። ድንገት ሺፍት ያደርግላቸዋል። አንዳንድ ሰዎች ይሄ አመት ቀጠሮ የተቀጠረላቸው አመት ነው። ምን አይነት ቀጠሮ ካላችሁኝ ሊያጠፋቸው በከተማ ልክ እንደ እስራኤላውያን ሞት የታወጀበት ያ የሞት አዋጅ ላይ መርዶኪዮስ አመድ ነስንሶ ነው አይደል ቁጭ ያለው። አመድ ነስንሶ ቁጭ ባለበት ክብር ነው የመጣለት። እሱ ያንን አልጠበቀም። መጽሐፍ ቅዱስ ግን ሲናገር እንደዚህ ይላል። ሊገለው ባለው ሰውዬ ምርጫ ነው በሃማ ምርጫ ንጉስ ለሚወደው ምን ይደረግለታል ሲል ንጉስ ለሚወደው ይሄ ይደረግለታል አለው። ምን ሲባል ለራሱ እንዲሆን የሚፈልገውን ነገር ሁሉ ዘረዘረ። የንጉሱን ቦታ ይመኝ ስለነበር በንጉስ ፈረስ አለ። የንጉስን ልብስ ለብሶ አለ። እንደ ንጉስ ዘንጦ ባለ የንጉስ ሎሌዎች ከፊት እየጮሁ እየለፈፉ ንጉስ ለሚወደው እንደዚህ ነው የሚደረግለት ይሉለታል አለ። በል ይሄንኑ ነገር ለመርዶኪዮስ አርግለት አለ። በኢየሱስ ስም እናገራለሁ። እግዚአብሔር ምስክሬ ነው። ለሚያምን ለአንድ ሰው እናገራለሁ። እግዚአብሔር እንደዚህ የክብር ሰረገላ ላይ የሚያስቀምጠው ሰው አለ። ስሙኝ ይወላችሁ ነብይ በመካከላችሁ ሲመጣ አድቫንቴጃችሁን ልንገራችሁ። መጽሐፍ ቅዱስ ሲናገር ነቢያት ለሁለት ሪዝን ነው ይመጣሉ የሚለው ለአንዳንዶች መነሳት ለአንዳንዶች መውደቅ ይላል። ለተቀበለ መነሻ ምክንያት ነው። ምክንያቱም ነብይ ሲዝን ነው ይዞ የሚመጣው። እኔ እንደዚህ ብዬ ተነብይባችኋለሁ። ያለፋችሁት አመታቶቻችሁ ጠቅላላ የድካም ከሆኑ ይሄንን አመት አብሯችሁ አይሻገሩም። ያ የድካም ያስጨነቃችሁ ነገር አብሯችሁ አያልፈም። በኢየሱስ ስም እናገራለሁ። የፈራችሁት እናንተን ሳይሆን ጠላቶቻችሁን ይወርሳል። የእግዚአብሔር እጅ የእግዚአብሔር ክብር በእናንተ ላይ ይሆናል። በኢየሱስ ስም እናገራለሁ። በኢየሱስ ስም እናገራለሁ። ልክ ዳዊት እንዳለ አንዳንዶች ንግግራችሁ እንደዚህ ይሆናል። ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ ተብሎ እንደተጻፈ የእግዚአብሔር እጅ ያልጠበቃችሁት ክብር ላይ ያስቀምጣችኋል። ያልጠበቃችሁት ደጆች ይከፈትላችኋል። ተነሱ፣ በእግሮቻችሁ ቆሙ። ለካፓራዲያ ማሐሱፈ ጂና ካባደከ ባሃስኪያ ለፕራዲያ ባሃዳካ ባሃስኪያ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እጆቻችሁን ከፍ አድርጉልኝ። በጌታ በኢየሱስ ስም ተነብይባችኋለሁ። ዘመናችሁ ህይወታችሁ ላይ እናገራለሁ። አመቱ የድል ይሆንላችኋል። አመቱ የበረከት ይሆንላችኋል። አመቱ የስኬት ይሆንላችኋል። ከዚህ በኋላ እንደ በፊቱ ጀምራችሁ ፌል አታደርጉም። የጀመራችሁት ነገር አይቋረጥም። መንገድ ላይ ከስራችሁ አትቆሙም። እግዚአብሔርን ፊት ለፊት ትገናኙታላችሁ። ልክ ያዕቆብ እንዳለ እግዚአብሔርን አገኘሁት ሰውነቴም ድና ቀረች እንደተባለ ኮምፕሊት ፐርማነንት ሪስቶሬሽን ይሆንላችኋል። የእግዚአብሔር ፈውስ በቤታችሁ ይገባል። የእግዚአብሔር በረከት በቤታችሁ ይገባል። የእግዚአብሔር መልአክ ቤታችሁ ይገባል። ይኸውላችሁ መንፈስ ቅዱስ እየተናገረኝ ነው። አንዳንዶች ምናልባት እዚህ ሰለብሬት አድርገው ሲገቡ ምንም የሚገቡበት የሌላቸው ባዶ ነገር ውስጥ እየገቡ ሊሆን ይችላል። እግዚአብሔር ምስክሬ ነው። ለእንደዛ አይነት ሰዎች መልእክት አለኝ። የእግዚአብሔር ጉብኝት ቤታችሁ ይቀድምላችኋል። የእግዚአብሔር መልአክ ቤታችሁ ይቀድምላችኋል። ትላንትና ሌሊት ጌታ እንደዚህ ሲናገረኝ ነበር። መጽሐፍ ቅዱስ ላይ ልክ ኤልያስ ዝናብ ይዘንባል ብሎ ተናግሮ የለም ደመና የለም። ከዛ
ብላቴናውን ይላል ወጥተ ቼክ አድርግ ይሏል። እየወጣ ያያል ምንም የለም። ወጥተ ድጋሜ ቼክ አድርግ እየወጣ ያያል ምንም የለም። አረ የለም ልጁ በመመላለስ የደከመው ራሱ ይመስለኛል። መጨረሻ ላይ ሰባተኛ ላይ እንደዚህ ያለው ምንም የለም ግን ትንሽዬ እጅ የምታክል ደመና ነገር አለች ሰማዩ ላይ አለ። ከዛ ሂድ ንጉሱን ንገረው ፈጥነ ሮጥ በለው እቺ እጅ የምታክል ደመና ይዛ የመጣችው ጎርፍ አለ ዶፍ ነው ይዛ ያለችው አለ። ሲታይ እጃችሁ ላይ ያለው ጥቂት ሊሆን ይችላል። ሲታይ እጃችሁ ላይ ያለው ትንሽዬ ሊሆን ይችላል። ምንም የሚባል ነገር ሊሆን ይችላል እጃችሁ ላይ ያለው። ልክ እንደ ኤልያስ ያቺ እጅ የምታክል ደመና ጎርፍን ይዛ እንደመጣች በኢየሱስ ስም እናገራለሁ። ጥቂቷ ነገራችሁ ዘመናችሁን በበረከት ይሞላላችኋል በጌታ በኢየሱስ ስም እናገራለሁ። አንዳንዶች እንደዛች ሴት ባለዳ ሆነው ልጆቿ ባለዳ ሊወስድባቸው እንዳለ እንደዛች ሴት ሆነው ሊሆን ይችላሉ። አንዳንዶች ደግሞ ኤልያስ እንዳገኛት እንደዛች መበለት እኔና ልጄ በልተነው ምን ሞተው የመጨረሻ ጥቂት ነገር ነው ያለን እንዳለችው ሊሆን ይችላል። እኔ ግን እንደ እግዚአብሔር ነብይ ተነብያለሁ። ቤታችሁ ጥቂት ነው አልቋል ትንሽ ነው ያላችሁት ነገር ብዙ ሆኖ ይባዛላችኋል በጌታ በኢየሱስ ስም እናገራለሁ። ብዙዎቻችሁ የእግዚአብሔርን ጉብኝት ትለማመዳላችሁ። ብዙዎቻችሁ በቤታችሁ የእግዚአብሔርን እጅ ትለማመዳላችሁ። የእግዚአብሔርን ኃይል ታገኛላችሁ። እግዚአብሔር በኃይል ይጠቀምባቸዋል። ድንገት ይው መንፈስ ቅዱስ እንደዚህ እየተናገረኝ ነው። ድንገት ራሳችሁን ምን ውስጥ ነው ራሴን ያገኘሁት እስክትሉ ድረስ እግዚአብሔር ታሪካችሁን ሽፍት ያደርግላችኋል። ነገራችሁን ይቀይርላችኋል። ልክ እንደ ሳኦል አህያ ፈልጎ የነብይነት ቅባት አግኝቶ እንደወጣ ድግስ የተዘጋጀላችሁ ሰዎች አላችሁ። የክብር ጊዜያችሁ የደረሰላችሁ ሰዎች አላችሁ። የእግዚአብሔር እጅ ወደ ሰረገላ ሊወስዳችሁ የተዘጋጃችሁ አላችሁ። በኢየሱስ ስም እናገራለሁ። ዘመናችሁን ጎተትኩት፣ በረከታችሁን ጎተትኩት። የእግዚአብሔርን ክብር ወደ እናንተ ጠራሁኝ። በኢየሱስ ስም ተናገርኩባችሁ። ከዚህ በኋላ በድካም አትመላለሱ። ከዚህ በኋላ በጭንቀት አትመላለሱ። የእግዚአብሔር እጅ በኃይል ከናንተ ጋር ይሰራል። እስቲ እንደዚህ በሉ፣ ከዚህ በኋላ በሉ፣ በህይወቴ ላይ በሉ፣ የእግዚአብሔር እጅ በሉ፣ በኃይል በሉ፣ ይሰራል በሉ፣ እግዚአብሔር በሉ፣ በእኔ በሉ፣ ያልታሰበ ነገር፣ እንግዳ ነገር በሉ፣ አዲስ ነገር በሉ፣ ያደርጋል በሉ፣ ያደርጋል በሉ፣ በእኔ ህይወት በሉ፣ አዲስ ነገር በሉ፣ ይሆናል በሉ፣ ይሆናል በሉ፣ ይሆናል በሉ። በኢየሱስም ይሆንባችኋል። በኢየሱስም ይሆንባችኋል። በኢየሱስም ይሆንባችኋል። በህይወታችሁ በረከታችሁን አወጅኩኝ። በሮቻችሁ እንዲከፈቱ ተናገርኩኝ። ተአምራት እንዲሆንላችሁ ተናገርኩኝ። ስልክ ያያዛችሁ ሰዎች አላችሁ? ከፍ አድርጉት፣ ስልኮቻችሁ ከፍ አድርጉት። የመጨረሻ በረከቴ ነው። በጌታ በኢየሱስ ስም እናገራለሁ። ከፍ አድርጉት ስልኮቻችሁ። እግራችሁ ከዚች ከወጣ ደቂቃ ጀምሮ እግራችሁ ፕሮግራም ጨረሳችሁ ከወጣ ደቂቃ ጀምሮ በእነዚህ ስልኮች ላይ ተአምራት እንዲሆን ጸልያለሁ። ጉድ ኒውስ እንዲጠራ ጸልያለሁ። በኢየሱስ ስም ጸልያለሁ። ትላንትና ፓስተር ነበርክ አይደለ? ዙም ላይ አንዲት ስትመሰክር አግኝቼክ ጸልየልኝ ቤቴ ምሳ እየበላሁኝ ማአት ገንዘብ ነው ኮንትራት የተለቀቀልኝ አለች። ኤግዛክትሊ የተለቀቀላት 5 ሚሊዮን ነው። እግሯ ከቸርች ወጥቶ ቤቷ እስክትደርስ ማለት ነው። ለአንድ ሰው እናገራለሁ። ይዛል ለሚያምን ለአንድ ሰው እናገራለሁ። አንዳንዶቻችሁ ማንነታችሁን እግዚአብሔር ያሰበላችሁን አላወቃችሁም። ትንሽ ነገር ነው ስለራሳችሁ የምታስቡት። እኔ እንደ እግዚአብሔር ነብይ ልተነብይ ነው። ለሚቀበል ለአንድ ሰው ልናገር ነው። በጌታ በኢየሱስ ስም በእነዚህ ስልኮች ላይ ጉድ ኒውስ ይጠራል። የምስራች ይጠራል። በኢየሱስ ስም ተአምራት ሲመጡላችሁ ያለው በረከታችሁን የያዙ ሰዎች ሲደውሉ ያለው ለእናንተ የሚያስፈልግ ነገር ሲለቀቅ ያለው ትልልቅ ነገሮች ሲመጡ ያለው በኢየሱስ ስም ይሄን አወጅኩባችሁ። በኢየሱስ ስም ይሄን አወጅኩባችሁ። በኢየሱስ ስም ይሄን አወጅኩባችሁ። በኢየሱስ ስም ይሄን አወጅኩባችሁ። ለዚህ ቤተክርስቲያን ደግሞ እንደዚህ አውጃለሁ። መጽሐፍ ቅዱስ እንደሚናገር በሚመጣው ዓመት ያዕቆብ ስር ይሰዳል ተብሎ እንደተጻፈ በፍሬውም የምድርን ሁሉ ፊት ይሞላል ተብሎ እንደተጻፈ በህይወት በአገልግሎት አይተም ማታቀው አይነት ፍሬዎች እንዲበዙ ጸልያለሁ። ስር በኃይል እንዲሰድ ጸልያለሁ። እንድትሰፋ ጸልያለሁ። በምድሩ ስፋት ልክ ሁሉ እንዲገልጥ ጸልያለሁ። እንዲያሰፋችሁ ጸልያለሁ። እግዚአብሔር ትልቅን ስፍራ እንዲያዘጋጅ ጸልያለሁ።
በኢየሱስ ክርስቶስ ስም አመታችሁ የበረከት የከፍታ እንዲሆን ተናገርኩኝ። እግዚአብሔር በኃይል ያስደንቃችሁ። ባረኳችሁ በኢየሱስ ስም። ይሄንን ቃል አወጅኩባችሁ በኢየሱስ ስም። ትውልድ ብዙ ትውልድ ይሰጣል። ብዙ ልጆች ይሰጣል። ብዙ የሚያሳርፉ ይሰጣል። ይኸውልህ ስማኝ፣ መጽሐፍ ቅዱስ ላይ ስሙኝ፣ መጽሐፍ ቅዱስ ላይ ዳዊት ተማሮ ነው አይደል የወጣው? ሸሽቶ ነው የወጣው። አብሮት የወጣ ሰው ጠቅላላ ኮምፕሌን ያለበት ነው። የንጉስ ሲስተም ያማረረው ሰው ነው ከዳዊት ጋር ተያይዞ የወጣው። ሲወጣ ግን የወጡት አማራሪ አይደለም፣ መጨረሻ ላይ የመጡት የዳዊት ኃያላን ተብሎ የተጻፉት ከሚያማርሩት መካከል ነው እግዚአብሔር ያስነሳል። በኢየሱስ ስም ይው ኃያል የሚባሉ ከዚህ ውስጥ ያስነሳላል። በፋይናንስ ኃያላን፣ በቅባት ኃያላን፣ በሁሉ ነገር ኃያላን እግዚአብሔር ከዚህ ውስጥ ያስነሳል። ይሄን አወጅኩባችሁ፣ ባረኳችሁ በኢየሱስ ስም። it is done for you። አጨብጭቡ ለጌታ። Memaltu sirrana toletu sirrana chali sargaman kabna mi jetuna tikte